በለንደን ከተማ እምብርት ውስጥ ጭጋጋማና ቀዝቃዛ ምሽት ባልተለመደ ድንጋጤ ተውጦ ነበር። የለንደን ጎዳናዎች በሰላማዊ እንቅስቃሴዎች ቢታወቁም በዚህ ሌሊት ግን በዲሞክራሲ በነጻነት አምድ ላይ ያነጣጠረ ጥቃት ተፈጽሟል። ይህ ታሪክ የሚጀምረው በስደት ላይ ሆነው ለሀገራቸው ሕዝብ ድምጽ ለመሆን በሚጠሩ ጋዜጠኞችና በነጻ ዓለም ላይ ጥላ ለማጥፋት በሚሞክሩ የጨለማ ኃይሎች መካከል ባለው ፍጥጫ ነው። በለንደን ከተማ በሚገኘው የፋርስ ቋንቋ ስርጭት በሚደረገው የኢራን ኢንተርናሽናል የሚዲያ ተቋም ላይ የተሰነዘረ የአርሰን ወይም ሆን ተብሎ የማቃጠል ሙከራ ተራ የወንጀል ድርጊት ሳይሆን የሐሳብ ነጻነት በኃይል ለማንበርከክ የተደረገ ትልቅ ሴራ ነበር። በዚያች አስከፊ ምሽት የለንደን ሰማይ በእሳት ነበልባል ሲቃጠል በውስጡ የነበሩ ጋዜጠኞችና ሰራተኞች የሚገጥማቸው አደጋ ምን ያህል ጥልቅ እንደሆነ መገመት አያዳግትም። ይህ የሚዲያ ተቋማት ለዓመታት በኢራን መንግስት ጥርስ ውስጥ ገብቶ የቆየ በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶችና ህዝባዊ ተቃውሞችን ለዓለም በማጋለጥ ሳቢያ ከፍተኛ ጫና ሲደርስበት የነበረ ተቋም ነበር። ታሪኩ የሚጀምረው ሶስት ግለሰቦች በዚህ አሰቃቂ ድርጊት ተካፋይ ሆነው ሲገኙ በቁጥጥር ስር ሲውሉ ነው። እነዚህ ግለሰቦች በለንደን ከተማ ውስጥ በሚገኝ የሚዲያ ቢሮ ላይ እሳት በመለኮስ ከፍተኛ ውድመት ለማድረስ በውስጡም ያሉ ንጹሃንን ዜጎች ህይወት አደጋ ላይ ለመጣል አቅደው ነበር። ይህ ጥቃት ለንደን ውስጥ ለሚኖሩ የፋርስ ተወላጆችና ለሚዲያ ተቋም ሰራተኞች ትልቅ የስነ ልቦና ጫና የፈጠረ ነበር። በለንደን የጸረ ሽብርተኝነት ፖሊሲ ባደረገው ጥልቅ ምርመራ እነዚህ ግለሰቦች ከውጭ ኃይሎች ጋር ግንኙነት ሊኖራቸው እንደሚችልና ድርጊቱ የታቀደና የተቀነባበረ መሆኑን አረጋግጧል። ጋዜጠኝነት ወንጀል ባልሆነበት ዓለም ነገር ግን ለእውነታ መቆም ዋጋ በሚያስከፍልበት ዘመን እነዚህ በለንደን የሚገኙ የፋርስ ሚዲያ ሰራተኞች በየቀኑ የሚኖሩት በሞት ጥላ ስር እንደሆነ ይህ ክስተት ትልቅ ማሳያ ነው። ጥቃቱ በተፈጸመ ወቅት በነበሩ ሁኔታዎች የእሳት ነበልባል ህንጻውን ሲውጠውና ጭስ ወደ ሰማይ ሲደርስ በለንደን የሚኖሩ ስደተኞችና የሰብአዊ መብት ተሟጋቾች ልብ በድንጋጤ ተመቷል። ይህ ጥቃት የተፈጸመው በምክንያት ነበር። በኢራን ውስጥ የተነሳው ሴት ህይወት ነጻነት የሚባል ንቅናቄ በመላው ዓለም ድምጹን እንዲያገኝ ይህም ሚዲያ ትልቅ ድርሻ ነበረው። ይህ ድምጽ ለማስፈን የሚፈለጉ አካላት ደግሞ እጃቸው እስከ ለንደን ድረስ በመዘርጋት ፍርሃትን ለመዝራት ሞክረዋል። ሆኖም ግን ፍርሃት በእውነት ፊት ምንም ጊዜ ደካማ ነው። ሶስት ተከሳሾች በለንደን ፍርድ ቤት ሲቀርቡ ጉዳዩ ከግል ወንጀል አልፎ የሀገሪቱን ደህንነትና የዲፕሎማሲ ቀውስ ገጽታ መላበሱ አልቀረም። ፖሊስ ባቀረበው ማስረጃ መሰረት እነዚህ ግለሰቦች የሚዲያ ተቋሙን እንቅስቃሴ ለረጅም ጊዜ ሲከታተሉና ጥቃቱን ለመፈጸም አመቺ ሁኔታዎችን ሲያጠኑ ቆይተዋል። ይህ የሚያሳየው ጥቃቱ በስሜት የተደረገ ሳይሆን በጥንቃቄ የታቀደና በስተጀርባው ትልቅ ኃይል ያለበት መሆኑን ያመለክታል። በለንደን የሚገኙት እነዚህ ጋዜጠኞች ቤተሰቦቻቸውና ሀገራቸውን ጥለው የተሰደዱት ለተሻለ ሕይወት ብቻ ሳይሆን በሀገራቸው የተነፈጉትን የመናገር ነጻነት ፍለጋ ጭምር ነው። ነገር ግን ያ የሸሹት ጥላቻና ግፍ እስከ ለንደን ደጃፍ ድረስ ተከትሏቸው መጥቷል። ይህ የአርሰን ጥቃት ሙከራ የዩናይትድ ኪንግደም መንግስትና የጸጥታ ኃይሎች ክፉኛ አስቆጥቷል። በለንደን ጎዳናዎች ላይ የሚንቀሳቀሱ የውጭ ሀገር ወኪሎችና በእነሱ ተላላኪነት የሚሰሩ ግለሰቦች በዜጎች ደህንነት ላይ አደጋ መፍጠራቸውን ተቀባይነት እንደሌለው በግልጽ ተነግሯል። ሶስቱ ግለሰቦች በቁጥጥር ስር መዋላቸው ለፍትህ ትልቅ እርምጃ ቢሆንም በስተጀርባው ያለው ሰንሰለት መበጣጠስ ግን የረጅም ጊዜ ስራ ይጠይቃል። የሚዲያ ተቋም ሰራተኞች ድርጊት ከተፈጸመ በኋላ ቢሆንም ለሰከንድም እንኳን ሳይዘናጉ ስርጭታቸውን ቀጥለዋል። ይህም የሚያሳየው የእሳት ነበልባልና የዛቻ ድምጽ እውነትን ሊያፍነው እንደማይችል ነው። የለንደን ፖሊስ ኮሚሽንና የጸረ ሽብር ክፍል ኃላፊዎች ይህን ጥቃት በዲሞክራሲ እሴቶች ላይ የተቃጣ ቀጥተኛ ጥቃት መሆኑን ገልጸዋል። በለንደን የሚኖሩ ብዙ የኢራናውያን ይህን ክስተት በህይወታቸው ላይ ከፍተኛ ስጋት እንደፈጠረባቸው ይናገራሉ። በገዛ ሀገራቸው ሲሰደዱና ሲታሰሩ የነበሩ ዜጎች ዛሬም በለንደን መጠለያ አግኝተው ሳለ እንዲህ ያለ አደጋ ሲገጥማቸው መሰማት ልብ የሚሰብር ነው። ሆኖም ግን የብሪታንያ ፍርድ ቤትና የፍትህ አካላት ጉዳዩን በከፍተኛ ጥንቃቄ እየተመለከቱት ይገኛሉ። ተከሳሾቹ የተጠቀሙባቸው ስሌቶች፣ የነበሯቸው ግንኙነትና ጥቃቱን ለመፈጸም የተዘጋጁባቸው መሳሪያዎች ሁሉ በዝርዝር እየተመረመሩ ነው። ይህ የታሪክ ምዕራፍ የሚያስተምረን ነገር ቢኖር ነጻነት በነጻነት እንደማይገኝና ለእውነት የሚቆሙ ሰዎች ምንጊዜም መስዋዕትነት ለመክፈል የተዘጋጁ መሆኑን ነው። የእሳት ቃጠሎ በህንፃ ላይ ያደረሱ ጉዳት ሊጠገን ቢችልም በጋዜጠኞቹ በቤተሰቦቹ ላይ የተፈጠረው የስነ ልቦና ጠባሳ ግን በቀላሉ የሚድን አይደለም።
ሶስቱ ተከሳሾች በፍርድ ቤት ሲቆሙ ያደረጉት ድርጊት ምን ያህል አደገኛ እንደነበረና ምን ያህል ሰዎችን ሊገሉ ይችል እንደነበር በግልጽ ተቀምጧል። የእሳት ቃጠሎ በተፈለገው መጠን ባይሰራጭም ሙከራው ራስን ትልቅ የወንጀል ድርጊት ነው። ፖሊስ ባደረገው የቪዲዮ ክትትልና በስልክ ልውውጦች ላይ በተደረገው ምርመራ እነዚህ ግለሰቦች ከጥቃቱ በፊት አካባቢውን ሲቃኙና መረጃ ሲሰበስቡ እንደነበር የሚያሳይ ማስረጃ ተገኝቷል። ይህ ደግሞ ወንጀሉን በድንገት የተከሰተ ሳይሆን ታስቦ የተደረገ መሆኑን ያረጋግጣል። በለንደን ከተማ እነዚህ ያሉ የሽብር ተግባር መፈጸሙ በከተማው ያለውን የደህንነት ሁኔታ ዳግም እንድንመረምር ያደርገናል። የውጭ ሀገራት የደህንነት ተቋማት በሌሎች ሀገሮች ሉዓላዊነት ውስጥ በመግባት የራሳቸውን ዜጎች፣ ጋዜጠኞች ለማጥቃት የሚያደርጉት ጥረት በዓለም አቀፉ ደረጃ ሊወገዝ የሚገባ ነው። ይህ የኢራን ኢንተርናሽናል የሚዲያ ተቋም በለንደን ውስጥ ብቻ ሳይሆን በዓለም ዙሪያ ለሚገኘው ፋርስ ተናጋሪዎች ብቸኛ የነጻነት መረጃ ምንጭ ነው። ይህ ምንጭ ለማድረግ የሚደረገው ማንኛውም ጥረት የህዝቡን ዓይንና ጆሮ ለመድፈን እንደማለም ይቆጠራል። ሶስቱ ተከሳሾች ማንነት፣ የኋላ ታሪካቸው ሲመረመር አንዳንዶቹ ከዚህ ቀደም ከባድ ወንጀል ውስጥ እጃቸው ያለበትና በጥቅም ተገዝተው ይህንን ድርጊት ለመፈጸም የተስማሙ መሆናቸውን እየታወቀ መጥቷል። ይህ ደግሞ የጥፋቱ ኃይሎች ሰዎች እንዴት እንደሚጠቀሙባቸው የሚያሳይ ምሳሌ ነው። በለንደን የሚገኙ የሰብአዊ መብት ተሟጋቾች መንግስት ለእነዚህ ጋዜጠኞች የተሻለ ጥበቃ እንደሚያደርግ የውጭ ኃይሎች ጣልቃ ገብነት እንዲያቆም እየጠየቁ ነው። በዚህ አስከፊ ምሽት የእሳት ነበልባል በሚዲያ ቢሮ አካባቢ ሲታይ የአካባቢው ነዋሪዎች ያሳዩት ትብብርና የለንደን የእሳት አደጋ መከላከያ ሰራተኞች የፈጠሩ መንገድ ክፋት ምንጊዜም በሰው ልጆች ትብብር እንደሚሸነፍ ያሳያል። እሳቱ ሳይፋፋም ቁጥጥር ስር መዋሉ ትልቅ እልቂትን አስቀርቷል። ሆኖም ግን የጥቃቱ መልእክት ግልጽ ነበር፣ ዝም ካላችሁ እናጠፋችኋለን የሚለው። ነገር ግን የኢራን የኢንተርናሽናል ጋዜጠኞች የሰጡ ምላሽ ከዚህ በተቃራኒ ነበር። እውነትን ከመናገር አንንበረከክም በማለት በቆራጥነት ስራቸውን ቀጥለዋል።